ጸጋና ሰላም ይብዛላችሁ። እንዴት አላችሁ? የተወደዳችሁ እግዚአብሔር ቤተሰቦች፣ እግዚአብሔር አምላካችን የተባረከ ይሁን። ቀጣዩን ደግሞ ሳምንታዊ የሆነውን የሐዋርያት ሥራ ትምህርታችንን ዛሬ እንቀጥላለን። ሐዋርያት ሥራ ምዕራፍ 3 ከቁጥር 11 ጀምሮ ያለውን ዛሬ እንከፋፈላለን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ባለፈው ሳምንት በነ ጴጥሮስ አገልግሎትና እንዲሁም ደግሞ እነ ጴጥሮስ ወደ ቤተ መቅደስ በሚገቡበት ጊዜ የጌታችን የኢየሱስ ክርስቶስን ስም በመጥራት ያለን ይሄ ነው የሚለውን ስሙን በማስተዋወቅ ብርና ወርቅ የለንም ያለን ይሄ ነው በሚል ስሙን በማስተዋወቅ ያ ሽባ የነበረው ሰውዬ እንደተፈወሰ ተመልክተናል። ዛሬም እንግዲህ በሱ ዙሪያ ላይ እግዚአብሔር በልጁ በክርስቶስ ኢየሱስ አማካኝነት ያደረገውን ነገር ጴጥሮስ ደግሞ ሲያብራራና ለዛ ገለጣ ሲሰጥ እንመለከታለን እና ጴጥሮስ ያነሳቸውን አንዳንድ ፖይንቶች በማንሳት ዛሬ ደግሞ ትምህርታችንን እንማራለን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ከክፍሉ አነብና ቀጥታ ወደ ትምህርታችን እንሄዳለን። ሐዋርያት ሥራ ምዕራፍ 3 ከቁጥር 11 ጀምሮ በአዲሱ መደበኛ ትርጉም ነው ማነበው። ተከታተሉኝ። እንደዚህ ይላል። የተፈወሰውም ለማኝ ከጴጥሮስና ከዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ ሕዝቡ ሁሉ በመገረም እነርሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ። ጴጥሮስ ይህንን ባየ ጊዜ እንዲህ አላቸው፣ የእስራኤል ሕዝብ ሆይ በዚህ ለምን ትደነቃላችሁ? ደግሞስ በእኛ ኃይል ወይንም በእኛ ጽድቅ ይህ ሰው ድኖ እንዲመላለስ እንዳደረግነው በመቁጠር ለምን ወደ እኛ ትኩር ብላችሁ ትመለከታላችሁ? የአባቶቻችን አምላክ የአብርሃም የይስሐቅና የያዕቆብ አምላክ ብላቴናውን ኢየሱስን አከበረው ይላል። እዚህ ጋር እንግዲህ የሚናገረው የተአምራቱ ምንጭ ወይንም ደግሞ የተአምራቱ መገኛ የሆነውን ነገር ለማብራራት ነው። አንድ አገልጋይ በእንደዚህ አይነት ሁኔታና በእንደዚህ አይነት ውስጥ በሚሆንበት ጊዜ ማድረግ የሚገባውን ነገር ነው በዚህ ጋር ጴጥሮስ የተናገረው ማለት ነው። ይሄ ሰውዬ ተፈውሷል። ትልቅ ከባድ የሆነ ችግር ነበረበት። እሱም ምንድነው? ሽባ ነበረ። ሽባው ተፈውሷል። ሽባው በተፈወሰ ጊዜ የብዙ ሰዎች አቴንሽን ወይንም ደግሞ የብዙ ሰዎች መደነቅና መገረም በጴጥሮስና በዮሐንስ ላይ ባረፈ ጊዜ ነው እንግዲህ ይሄንን ጴጥሮስ የሚመልሰው ማለት ነው። ስለዚህ ይሄ ለአገልግሎታቸው ወደፊት ለሚቀጥሉት አገልግሎታቸው ጥሩ መሰረት የሆነ እንዲሁም ደግሞ ክርስትናቸው አገልግሎታቸው ከጌታ ጋር ያላቸው ኮሚኒኬሽን እንዲቀጥል እንዲጸና ያደረገው ነገር ነው። አገልጋይ ይህንን ማድረግ አለበት። ይህንን አሁን ጴጥሮስ የተናገራቸውን ነገሮች ማድረግ አለበት። ይሄ ሰውዬ ተፈውሷል። በጣም አስገራሚ ፈውስ ነው ያገኘው። የተፈወሰውም ደግሞ በእነርሱ እጅ ነው። እነሱ ጸልየውለት ወይንም እነሱ ረድተውት ብድግ አድርገውት ነው የተነሳው። የጌታን የኢየሱስን ስም ጠርተው በእነሱ ጸጋ ተፈውሷል ይሄ ሰውዬ ባጭሩ። ነገር ግን ጴጥሮስ እዚህ ጋር ምላሽ ሲሰጥ ከቁጥር 11 ጀምሮ የተፈወሰው ሰውዬ ብድግ ብሎ ዘሎ ከእነርሱ ጋር አብሮ ሲወጣና ሲገባ ወደ ቤተ መቅደስ ሲገባ ባዩት ጊዜ ሕዝቡ ግር ብሎ ወደ እነሱ መጣ ይላል እና ሕዝቡ ሁሉ ወደ እነሱ ግር ብሎ በመጣ ጊዜ ጴጥሮስ 3 ነገሮች የተናገራቸው ነገሮች አሉ። እነሱ በጣም ወሳኝ ነገር ናቸው። ዛሬም በአዲስ ኪዳን ለሚያገለግሉ ሰዎች እነዚህ 3 ነገሮች በጣም አስፈላጊ ኢምፖርታንት የሆኑ ነገሮች ናቸው። እንመልከት እስቲ ምን እንደሚል ጴጥሮስ ማለት ነው። አንደኛው እንደዚህ ይላል፣ እናንተ የእስራኤል ሰዎች ሆይ ይላቸዋል። እንግዲህ ተደራሾቹ
የእስራኤል ሰዎች ናቸው። ይሄ ታምር የተደረገው በኢየሩሳሌም ነው። ብዙዋኑ እንግዲህ በኢየሩሳሌም ተሰብስቦ በነበረበት ጊዜ የተደረገ ነው። በመቅደስ አካባቢ የተደረገ ነው። ብዙ የሃይማኖት ሰዎች ናቸው በመቅደስ አካባቢ የሚመላለሱት ወይንም ጸሎትን የሚያዘወትሩ ሰዎች ናቸው በዛ ያሉት። ይሄ የብሉይ ኪዳን መጽሐፍ ምን እንደሆነ የሚረዱ ሰዎች ናቸው አብዛኛውን በመቅደስ ዙሪያ ያሉት ማለት ነው። እና ለነሱ ሲነግራቸው ምን ይላቸዋል? እናንተ ሰዎች የእስራኤል ሰዎች ሆይ ይላቸዋል፣ ይህ የሆነው በገዛ ኃይላችን አይደለም ይላቸዋል። ይህ ጉዳይ የሆነው በገዛ ኃይላችን አይደለም ይላል። አገልጋይ እግዚአብሔር በልጁ በክርስቶስ ኢየሱስ ለሚያደርገው ተአምራትና ለሚያደርገው ፈውስ ክብሩንና ምስጋናውን ያለውን ሁሉ የተአምራቱ ምንጭ ማን እንደሆነ ማሳየት ያለበት ቀጥታ ወደ ልጁ ወደ ተአምራት ሰሪው ወደ ክርስቶስ ነው ማሳየት ያለበት። ስለዚህ እነ ጴጥሮስና ዮሐንስ እዚህ ጋር ያደረጉት ነገር ቢኖር ምንድን ነው? በገዛ ኃይላችን አይደለም ያደረግነው ነው ያሉት። ለምን ይሄ ነገር ለምንድን ነው እንደዚህ ያሉት? ወዳጆቼ እውነት ነው፣ በገዛ ኃይላቸው ያደረጉት ምንም ነገር የለም። ይሄ ብላቴናውን ኢየሱስን እግዚአብሔር ሊያከብረው ስለፈለገ በነሱ ጸጋና በነሱ በቃ ባላቸው የአገልግሎት እንቅስቃሴ ይህ ሰው ተፈወሰ። ቤተ ክርስቲያንን ለማጽናት እንደምታውቁት ቤተ ክርስቲያን ጅማሬዋ ሰዓት ላይ ነበረ። መንፈስ ቅዱስ የወረደበት ሰዓት ነበረ። ስለዚህ መንፈስ ቅዱስ አብሯቸው አለ። ከነ ጴጥሮስ ከነ ዮሐንስ ጋር አብሯቸው አለ። ዘወትር ጸሎት ይጸልያሉ። በመንፈስ የተቃጠሉ ሰዎች ናቸው። ተመልከቱ፣ ቃሉን የሚፈትሹ ሰዎች ናቸው። ከምንም ነገር የተለዩ ናቸው። ከምንም ይሄ ከአህዛብ ከሆነ አህዛብ ስንል በእስራኤልም ሆነው ራሱ ከእስራኤል ሰዎች ጋር ያላቸውን ነገር የለዩ ሰዎች ናቸው። ስለ ክርስቶስ ኢየሱስ የተለዩ ሰዎች ናቸው። በተወሰነ መንገድ ሃይማኖታዊ ማህበረሰብ ቢያገናኛቸውም እንደ መቅደስ ያለ የተለያየ ሕግ የተለያየ ነገር ቢያገናኛቸውም ነገር ግን በክርስቶስ የተለየ ማንነት ያላቸውና ልዩነታቸው ደግሞ በመንፈስ ቅዱስ የተረጋገጠ በመንፈስ ሙላትን ያገኙ ሰዎች ናቸው። ስለዚህ እነዚህ ሰዎች በነሱ አማካኝነት ይህ ሰውዬ እንደተፈወሰ እውን ነው። ክርስቶስ በነሱ አማካኝነት ነው ይህንን ተአምራት ትልቅ ድንቅ ነገር የሰራው። ነገር ግን ምን ይላሉ እነርሱ? ይሄ በእኛ ኃይል የሆነ አይደለም ይላሉ። በጣም የሚያምረው አገልጋይ በእንደዚህ አይነት ሁኔታ ውስጥ ሲያልፍና እግዚአብሔር ትላልቅ ድንቅና ተአምራት በሕይወቱና በእጁ ሲያደርግ ቀጥታ የተአምራቱን ምንጭ ማሳየት ያለበት አገልጋዩ ነው። ያ ነገር በእርሱ እንደሆነ በእርሱ እንደተከናወነና እሱ እንደሰራው አድርጎ መቁጠር የለበትም። ምክንያቱም ጳውሎስ ሲናገር በእኔ አልፎ ከሰራው በቀር ይላል ለሮሜ ሰዎች ሲጽፍላቸው ማለት ነው። እና እግዚአብሔር በእኛ አልፎ ነው የሚሰራው እንጂ የተአምራቱ ዋና ተጠሪዎች እኛ አይደለንም። ወይንም ደግሞ የስብከታችን የአገልግሎታችን እንዲሁም ደግሞ እግዚአብሔር በእኛ ሕይወት ለሚሰራው ነገር በሙሉ ማለት ነው ዋና ሆነን ከፊት መቅደም ያለብን አይመስለኝምም፣ ደግሞም አይሆንም። እዚህ ጋር ከጴጥሮስና ከዮሐንስ ሕይወት የምንረዳው በገዛ ኃይላችን ይህንን አላደረግነውም ይሏቸዋል። ስለዚህ ተሰብስበው የመጡትን ሰዎች እነሱ ጋር የተአምራቱ ምንጭ እንዳልሆነ ነገር ግን እግዚአብሔር ይህንን ተአምራት በነቢያት የተነገረውን ያን ክርስቶስን እንዳከበረውና ክርስቶስን ስሙን እንዳላቀው እዚህ ጋር ይናገራሉ ማለት ነው። ሁለተኛ ምን ብሎ ይናገራል ጴጥሮስ? በኃይላችን ብቻ ሳይሆን ይህ ጉዳይ የሆነው እግዚአብሔርንም በመፍራታችን አይደለም ይላል። ጥሩ ሃይማኖታዊ መልክም ስላለን ወይንም ደግሞ ጥሩ ከእግዚአብሔር ጋር ያለን ሪሌሽንሽፕ ጥሩ ስለሆነ ስለምንጾም፣ ስለምንጸልይ፣ ስለምንቀደስ ምን ስለምንል ይሄ የሆነው በዚህ ጉዳይ አይደለም ይላቸዋል። እና እግዚአብሔርን ስለመፍራታችን ይሄ ሰውዬ አልተፈወሰም ይላል። በእርግጥ ይሄን ነገር በደንብ ማየት ይኖርብናል። እግዚአብሔርን መፍራት በጣም አስፈላጊና የመጽሐፍ ቅዱስ ዋናው የሆነው ፒላር የሆነው ትምህርት ነው። ይሄ መዘንጋት የለበትም። ይሄ መካድ የለበትም። ሰው ሁሉ እግዚአብሔርን መፍራት አለበት። መጽሐፍ ሲናገር እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው ይላል።
ስለዚህ እግዚአብሔርን መፍራት ወዳጆቼ ትምህርታችን ነው። የአዲስ ኪዳን ትምህርት ነው። የብሉይ ኪዳን ትምህርት ነው። ጠቅላላ የመጽሐፍ ቅዱሱ the whole counsel of God የሚባለው ጠቅላላ ከአዲስ ኪዳንም ከብሉይ ኪዳንም የሆነው የትምህርት ዋናው መሰረቱ እግዚአብሔርን መፍራት የሚለው ነው። ጴጥሮስ ግን ሲናገር ይሄንን እንኳን በማድረጋችን ይሄ ጉዳይ አልሆነም ይላል። እግዚአብሔርን በመፍራታችን ይሄ ጉዳይ አልሆነም፣ አልተከናወነም ይላል። አሁንም የኛ መቀደስ አይደለም ይህንን ያመጣው፣ ይህን ተአምራት ያደረገው የኛ እግዚአብሔርን መፍራትም አይደለም ይህንን ተአምራት ያደረገው፣ ነገር ግን አሁንም ልጁን ሊያከብር ስለፈለገ ነው ይላል። ልጁን ሊያከብር ስለፈለገ በልጁ አማካኝነት ነው ይሄ የሆነው። የኢየሱስ ክርስቶስ ስም ነው ይህንን ሰው ሙሉ ጤናውን የሰጠው እያለ ያለውን ኃላፊነት በሙሉ ከራሳቸው ላይ ያወርዳል። እኛ አይደለንም ይላል፣ እኛ አይደለንም ይላል። ስለዚህ በመፍራታችን እግዚአብሔርን በመፍራታችን የተከናወነ ምንም ነገር የለም ይላል እና አንዳንድ ጊዜ ጥሩ የሚመጻደቁ ሃይማኖተኞች እንደዚህ አይነት አጋጣሚን ቢያገኙ አታቅም እንዴ እኔ በሳምንት 2 ጊዜ ጾማለሁ፣ እግዚአብሔርን እፈራለሁ፣ እቀደሳለሁ፣ ከኃጢአት ርቃ እናንተ ሰፈር ሙሉ ሰው አይደለሁም ምናምን ብለው የተለያየ አይነት የመመጻደቅ ቃል ሊናገሩ ይችላሉ። ነገር ግን ጴጥሮስ ያንን ማለት የሚችልበት ትልቅ አቅም ነበረው። ምክንያቱም ይጸልያል ጴጥሮስ፣ ምክንያቱም ቃሉን ይፈትሻል፣ ምክንያቱም ከጌታ ከኢየሱስ ክርስቶስ ጋር ነበረ። ዋናው ነገር መንፈስ ቅዱስ የተሞላ ሰው ነበረ። አገልግሎቱ በጣም የደመቀ ሰው ነበር። ነገር ግን ቢሆንም ይሄንን አላለም ጴጥሮስ ያለው በእኔ እግዚአብሔርን በመፍራት የሆነ ነገር አይደለም፣ በወንድሞቼ እግዚአብሔርን በመፍራት የመጣ ነገር አይደለም። ይሄ ቀጥታ የተአምራቱ ምንጭ ክርስቶስ ነው የሚለው። ስለዚህ እሱን ተመልከቱልን ነው የሚለው። ከዚህም የተነሳ ይመስለኛል እና በሶስተኛ ደረጃ እንደዚህ ብሎ ይናገራል እዚሁ ክፍል ላይ ማለት ነው። እና ለምን ትኩር ብላችሁ ታዩናላችሁ ይላል። ለምን ትኩር ብላችሁ ታዩናላችሁ? አቴንሽናችሁ ለምን ወደኛ ይሆናል? ለምን ወደኛ ይሆናል አቴንሽናችሁ? ስለዚህ አቴንሽናችሁ መሆን ያለበት ወደ ዋናው ነው፣ ወደ ነቢያት ቃል፣ ወደ ተፈጸመው ክርስቶስ ወደ ተባለው ወደ እርሱ ነው አቴንሽናችሁ መሆን ያለበት ነው የሚለው። አገልጋይ ዋናው ስራው መጠቆም እንጂ ራሱን ማሳየት አይደለም። ራሱን ማሳየት አይደለም። በዚህ ክፍል ውስጥ የምንመለከተው በጴጥሮስና በዮሐንስ አገልግሎት በሐዋርያት አገልግሎት ውስጥ የምንመለከተው ነገር ቢኖር አገልጋይ ጠቋሚ እንጂ ተጠቋሚ አይደለም። እኔ ነኝ የሚልበት ምንም ነገር የለውም። እሱ ነው የሆነው ሁሉ ከሱ ነው የሚሉ አገልጋዮች ናቸው በዚህ ስፍራና እንዲሁም በአዲስ ኪዳን የሚያስፈልጉት ነገርን ሁሉ ከክርስቶስ ከእግዚአብሔር ጋር የሚያያይዙ እነሱ ትክክለኛ አገልጋዮች ናቸው። ይሄ ትልቅ ክብር ያሰጣል። ይሄ ትልቅ ቦታ ያሰጣል። ይሄ ትልቅ በሰው ዘንድ ብዙ አጀብን ያመጣል፣ ያስከብራል። ወዳጆቼ ቢሆንም ዓላማቸው እነሱ መክበር ሳይሆን ዓላማቸው እነሱ ከፍ ብለው መታየት ሳይሆን ዓላማቸው ግን ክርስቶስን ማድመቅ ስለሆነ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ቁጥር 25 ላይ ቁጥር 15 ላይ ሲናገር እንደዚህ ይላል። ምዕራፍ 3 ቁጥር 15 ላይ ሲናገር እንደዚህ ይላል። ላንብብላችሁ። እንደዚህ ይላል ከቁጥር 14 ጀምሮ ቅዱሱንና ጻድቁን ክዳችሁ ነፍሰ ገዳይ እንዲፈታላችሁ ለመናችሁ፣ የሕይወት መገኛ የሆነውን ገደላችሁት። እግዚአብሔር ግን ከሙታን አስነሳው፣ እኛም ለዚህ ምስክሮች ነን ይላል። አሁን ጴጥሮስ ምን እያለ ነው? አይኖቻችሁ ወደኛ አይሁን፣ አይኖቻችሁ ወደኛ። እኛ ያለን ነገር አንድ ነገር ያለን ነገር ምንድን ነው? እኛ የእርሱ ምስክሮች ነን እንጂ እኛ በተደረገው ተአምራት ክብር ሰብሳቢዎች አይደለንም፣ ምስጋና ሰብሳቢዎች አይደለንም። ምስጋናም የሚገባው ክብርም የሚገባው ተአምራቱንም የሰራው የነቢያትን ቃል የፈጸመው የሞተልንንም ያዳነንም እርሱ ብቻውን ነው የሚል ሐሳብ ነው የያዙ። ስለዚህ ምን ይላሉ እዚህ ጋር? አቴንሽናችሁን ወደኛ አታድርጉ ይላል። እውነት ነው። እንደዚህ አይነት ነገር ጥሩ ነው። ብዙ አገልጋዮች ዛሬ ከመንገድ ስተን የወጣ ነው ብዙ ክብር ፍለጋ፣ ብዙ ዝና ፍለጋ፣ የብዙ ሰው ትኩረትን ፍለጋ ከመሻታችን የተነሳ ነው። የእግዚአብሔር እጅ ከማዳን አጥሮ አይደለም። እግዚአብሔር ሁሌ ይሰራል። ግን የሚሰራው ደግሞ ለልጁ ክብር ሲል ነው የሚሰራው እንጂ ለአንድ ሰው
ተብሎ አይሰራም። ምክንያቱም ለእኔ ክብር እግዚአብሔር አይሰራም፣ ላለው ለቤተ ክርስቲያንም ክብር አይሰራም። ባይዘው ቤተ ክርስቲያን ክርስቶስን ካላከበረች ለእሷ ስብስብ ብሎም አይሰራም። ዋናው ዓላማ እግዚአብሔር ዓላማ ብሎ የያዘው ልጁን ኢየሱስን ስለሆነ ስለ ልጁ ስለ ኢየሱስ ክርስቶስ የማያደርገውና የማይሰራው ምንም ነገር የለም። ስለዚህ ጴጥሮስ በዚህ ስፍራ የሚናገረው እኛ ምስክሮች ነን ይላል። እግዚአብሔር ይመስገን። ይሄ እንደዚህ ልንል ይገባል። የአዲስ ኪዳን አማኞች፣ የአዲስ ኪዳን አገልጋዮች፣ የአዲስ ኪዳን ክርስቶስን የሚከተሉ ደቀ መዛሙርቶች አቴንሽኑን በሙሉ ከራሳቸው ላይ አንስተው ወደ ክርስቶስ ይወስዳሉ ማለት ነው። ምናልባት እንኳን አልፎ የመጣ እንደዚህ ገፍቶ የመጣ አቴንሽን ቢኖር ወዳጆቼ ከመካከል ነጥቀን መውጣት አለብን። ከመካከል ፍንጥር ብለን መውጣት አለብን። ምክንያቱም ጳውሎስና በርናባስ ታስታውሳላችሁ፣ በአንድ ስፍራ ላይ በቃ እግዚአብሔር በእጆቻቸው ተአምራት ካደረገ በኋላ አማልክት በመካከላችን ወረደ ብለው ሊያመልኳቸው ባሉበት ጊዜ ላይ ይህ የሰው ሁሉ ሐሳብና አቴንሽን ወደ እነሱ በመጣ ጊዜ ልብሳቸውን ቀደው ከመካከላቸው ወጡ። አንዳንድ ጊዜ እንደዚህ ማድረግ አለብን ወዳጆቼ። ይህንን መልመድ የለብንም። የሰው ክብር ያፋፋን ይመስለናል፣ መንፈሳዊነታችንን የጨመረ ይመስላል። ግን ድንገት እንዴት እንደሚጥለን በማይታወቅ መንገድ ድንገት ከላይ ከጫፍ ተፈጥፍጠን ወደ ታች እንወርዳለን። ስለዚህ ጴጥሮስና ዮሐንስ እዚህ ጋር የሚያስተምሩን ነገር ቢኖር ምንድን ነው? ለሚደረገው ነገር በሙሉ የክርስቶስ ስም ነው ይህንን ያደረገው፣ የእሱ ስም ነው ይህንን የሰራው የሚሉ ናቸው ማለት ነው። እግዚአብሔር ይመስገን። በዚህ ጋር ጴጥሮስ ሲናገር፣ በጴጥሮስ ስብከቱ ላይ ሲናገር እንግዲህ ታውቃላችሁ፣ ጴጥሮስ እዚህ ስፍራ ላይ ለሁለተኛ ጊዜ ነው የሚናገረው። ለሁለተኛ ጊዜ የመጀመሪያውን በባለ ሃምሳ ላይ የሰበከው ስብከት አለ፣ ብዙ ሰው የዳነበት አለ። ሁለተኛ ደግሞ እዚህ ስፍራ ነው ተአምራቱን ያብራራበት ሁኔታ ስንመለከት እንደዚህ ይላል። ሁለት ነገሮችን ያነጻጽራል ጴጥሮስ። እናንተ የካዳችሁትን ይላል፣ እናንተ የካዳችሁትን። ከዛ ጲላጦስ ሊፈታው ቆርጦ ሳለ የካዳችሁትን ብላቴናውን ኢየሱስን አከበረው ይላል። ይህን ሲያከብረው ደግሞ እናንተ የካዳችሁትን ሊፈታው ብሎ ጲላጦስ ፈቃዱ መፍታት ነው። ንጹሕ ሰው ስለሆነ ከዚህ ደም እጄን ታጥቤያለሁ ብሎ ታጥቧል። ጲላጦስ ፈልጎ መርምሮ ኢየሱስ ላይ ምንም ወንጀል አላገኘበትም። ቅንጣት ታክል ወንጀል አልተገኘበትም። ስለዚህ ሊፈታው ፈልጓል እሱ። ነገር ግን እናንተ ክዳችሁታል ይላል። ክዳችሁታል። መካድ ብቻ ሳይሆን ጴጥሮስ እዚህ ጋር የሚያነጻጽረው ነገር ምንድን ነው? ቅዱሱንና ጻድቁን እምቢ ብላችሁ ይላል። እምቢ ብላችሁ ነፍሰ ገዳዩን ይሰጣችሁ ዘንድ ለመናችሁ ይላል። ነፍሰ ገዳዩን ይሰጣችሁ ዘንድ ለመናችሁ። ቅዱሱን የሕይወት ራስ የሆነውን የነቢያት ቃል የሆነውን የነቢያት ፍጻሜ የሆነውን እሱን ጲላጦስ ልስጣችሁ ልፍታው እያለ ሲጨቀጭቃችሁ እምቢ ብላችሁ ያንን ነፍሰ ገዳዩን ግን በርባንን ለመናችሁ ይላል። እዚህ ጋር ጴጥሮስ ሲናገር ማለት ነው። ለመናችሁ። አንዳንድ ጊዜ የሰው ጥያቄ ግራ የሚያጋባ ነው። የዞረበት ጥያቄ ነው የሰው ጥያቄ። የአባቱን ጥርስ ያወለቀውን ሰውዬ እንዲፈታለት ይፈልጋል። ጻድቁንና ቅዱሱን ግን ለሱ ነፍስ መቤዠት የመጣውን ግን ወደዛ አሽቀንጥሮ ይጥላል። ይሄ ምን አይነት አይን መያዝ ነው? ይሄ ምን አይነት እውርነት ነው? ወዳጆቼ ይሄ በጣም ከባድ ነው። በጣም ከባድ ነው። ስለዚህ ጻድቁን እምቢ ብሎ ኃጢአተኛውን እንፈልጋለን፣ ፍታልን። እንደ ኃጢአተኛው እኮ የገባው እኮ ሰው ገሎ እኮ ነው የገባው። ስንት ወንጀል ሰርቶ እኮ ነው የገባው። ማህበረሰቡን አስቸግሮ እኮ ነው የገባው። ይሄ ቅዱስ ደግሞ ማህበረሰቡን የሚፈውስ ነው። ተመልከቱ። ይሄ ቅዱስ ደግሞ የተራበን የሚያበላ 5000 ሰው እንጀራ ያጠገበ ነው። ይሄ ቅዱስ እነ ጣሊታን ያስነሳ ነው። ከሞት የቀሰቀሰ ነው። የሰው የልብ ሐዘንን የጠገነ ነው። የመበለቷን አንዱን ልጅ በመንገድ ተገናኝቶ አንተ ጎበዝ ተነሳ ያለ ነው። ይሄ ቅዱስ ማለት ሰዎችን ወደ ንጽህና የሚመራ ወደ ቅድስና የሚመራ እውነተኛ የሆነ ጌታ ነው። እሱ ይሰቀል ብለው እሪ ብለው ኃጢአተኛና ነፍሰ ገዳይ የሆነውን በርባን ካልተፈታልን አሉ ይለናል ጴጥሮስ እዚህ ጋር ሲናገር ማለት ነው። ስለዚህ ምን እንኳን እንደሚጠይቁ አያውቁ። አንዳንድ ሰው ምን እንደሚጠይቅ እንኳን አያውቅም። ምን እንደሚጠይቅ
ወዳጆቼ ጌታችን ኢየሱስ ክርስቶስ በማቴዎስ 20 ላይ አንድ ቃል የሚናገረው አስገራሚ ቃል አለ። ሴትዮዋ ጎንበስ ብላ እየሰገደች መጣች ይላል። የዮሐንስና የያዕቆብ እናት ነች፣ ሰሎሜ ትባላለች። ስለዚህ የዘብዴዎስ ሚስት ነች። ምን አለች? ጌታ ሆይ አንተ በመንግስት በመጣ ጊዜ ያዕቆብን በቀኝ እንዲሁም ደግሞ ዮሐንስን በግራ አስቀምጥ አለ። ኢየሱስን መለስ አለና ምን እንኳን እንደምትጸልዩ አታውቁም አለ ይላል። ምን እንኳን እንደምትጸልዩ የሚገርም ነው። ያን ጸሎት ጸልያ ሴትዮዋ ያዕቆብ 12ኛው ምዕራፍ ላይ ነው የተሰዋው እንግዲህ ስንመለከት ማለት ነው። እና አንዳንድ ጊዜ ጸሎት ምን መሆን እንዳለበት ያሳይ፣ ልመና ምን መሆን እንዳለበት ማወቅ ያስፈልገናል። አንድን ነገር ስንጠይቅ አገርን ወክለን፣ አንድን ነገር ስንጠይቅ ቤተ ክርስቲያንን ወክለን፣ አንድን ነገር ስንጠይቅ ቤተሰብን ወክለን፣ አንድን ነገር ስንጠይቅ ፐርሰናሊ ራሳችንን ወክለን የምንጠይቀው ጥያቄ ለእግዚአብሔር ክብር ይሆናል አሊያስ አይሆንም የሚለውን ነገር ማሰብ ይኖርብናል ማለት ነው። ስለዚህ እነሱ ነፍሰ ገዳዩን ፈለጉት። ነፍሰ ገዳዩን አሁንም ይምጣ በመካከላችን፣ ከሚፈውስ ይልቅ ጥርስ የሚያወልቅ ጥርስ ሰባሪ ይሻለናል አሉ። እሱን ጠየቃችሁ፣ የሕይወትን ራስ ገደላችሁት፣ እግዚአብሔርም ከሙታን አስነሳው፣ ለዚህ ነገሮች እኛ ምስክሮች ነን ይላል። እኛ ምስክሮች ነን ይላል ጴጥሮስ። በዚህ ስፍራ ራሳቸውን ወይም ሐዋርያት በዚህ ስፍራ ራሳቸውን የሚያቀርቡት ቀደም ሲል እንደነገርኳችሁ የክርስቶስ ምስክሮች ነን ይላል። በዚህ አያፍርም። በዚህ ምንም ሼም የለው። በዚህ ምንም ክብር ምናምን አይልም። እኛ የታምራት ባለቤት አይደለንም፣ እኛ ግን ምስክር ነን ነው የሚለው። ምስክር ነን ነው የሚለው። ስለዚህ የተጠራ ነው። ለዚህ ነው ወዳጆቼ ስራውን ልንመሰክር፣ ተአምራቱን ልንመሰክር፣ የኢየሱስ ክርስቶስን ለእኛ የከፈለውን የመስዋዕትነት ስራ ለብዙ ሰዎች ልናስተዋውቅ፣ ለዚህ ነው የተጠራ ነው። እኛ ልንደምቅ አይደለም የተጠራ ነው። መንገዱ ላይ ክርስቶስ ያደምቃል፣ ሊያደምቅህ ይችላል፣ ደግሞም ያደምቃል። ወንጌል ተሰብኮ ሰዎች ላይደምቁ አይችሉም። እያጡ ይደምቃሉ፣ እየራባቸው ይደምቃሉ። ወዳጆቼ ምንም ክብር ሳይፈልጉ ይደምቃሉ። የሱ የእውነተኛው ጌታ ሕይወት በላያቸው ላይ ሲከብር መክበራቸው የማይቀር ስለሆነ ማለት ነው። እግዚአብሔር ይመስገን። ስለዚህ ጴጥሮስ ይህንን ነገር ይናገራል። ስለዚህ በስተመጨረሻ ጴጥሮስ ለነዚህ ሰዎች ወደ እነርሱ ለመጡት ሰዎችና ወደ እነሱ ተንደርድረው ለመጡ ሰዎች ማንነታቸውን ወይንም ደግሞ ማንነቱን ነገራቸው። እኛን አትመልከቱ፣ እኛ በኃይላችን ያደረግነው ነገር የለም፣ እኛ እግዚአብሔርን በመፍራት ያደረግነው ነገር የለም፣ ወደ እኛ ትኩር ብላችሁ አትመልከቱ፣ እኛ ምስክሮች ነን ካላቸው በኋላ ለነሱ ደግሞ መልእክት ይናገራል። ስለዚህ ምን ይላቸዋል? እንደዚህ ይላል፣ ንስሐ ግቡ ይላቸዋል። ንስሐ ግቡ ይላቸዋል። በንስሐ ውስጥ ትልቅ የሆነ ድህነት ስላለ ንስሐ ግቡ ይላቸዋል። ንስሐ ስትገቡ የዛን ጊዜ እግዚአብሔር ለእናንተ ያቀደውና ያለመውን በነቢያትም ደግሞ እንዲፈጸም የተፈለገውን ነገር ያደርግላችኋል ነው የሚላቸው። እንደዚህ ይላል። እናንብብ እስቲ ከቁጥር 17 ጀምሮ። አሁንም ወንድሞች ሆይ እናንተ ይህንን ያደረጋችሁትን እንደ አለቆቻችሁ ሁሉ ባለማወቅ እንደሆነ አውቃለሁ። እግዚአብሔር ግን የእርሱ የሆነው ክርስቶስ መከራን እንዲቀበል አስቀድሞ በነቢያቱ ሁሉ አፍ የተናገረውን ፈጽሟል። እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ ይላቸዋል። ተመለሱ ይላቸዋል። ተአምራት ሁል ጊዜ በእኛ እጅ የሚደረግ ተአምራት በሙሉ ማለት ነው በር የሚከፍተው ሰዎች ወደ ክርስቶስ ኢየሱስ እንዲመጡና ሐሳባቸው፣ አቴንሽናቸው፣ እንደገና ደግሞ ይህ ያላቸው ብሊቫቸው፣ እምነታቸው ወደ እርሱ እንዲሆን በር ይከፍታል። ለንስሐ በር ይከፍታል። ተአምራት ለንስሐ በር ይከፍታል። ስለዚህ ጴጥሮስ በዚህ በተከፈተው በር በዳነው ሰውዬ አማካኝነት ንስሐ ግቡ ብሎ ይህንን መልእክት ተናገራቸው ይላል። ንስሐ ግቡ። ዛሬም የቤተ ክርስቲያን ትክክለኛው መልእክት ሊሆን የሚገባው ሰዎች ከበደላቸውና ከኃጢአታቸው ርቀው ወደ እውነት ተመልሰው ክርስቶስን እንዲያከብሩ ንስሐ ያስፈልጋል።
ንስሐ ያስፈልጋል። ንስሐ ለጠፉ ሰዎች ያስፈልጋል። በእግዚአብሔር ቤት የነበሩ ሰዎች አሁን ግን ለሌሉ ሰዎች ንስሐ ያስፈልጋል። ንስሐ ደግሞ ክርስቶስን ለማያውቁ ሰዎች፣ በኃጢአት ውስጥ ተጨመላልቀው ዓለም ለቀጠቀጠቻቸው ሰዎች ለእነርሱ ንስሐ ያስፈልጋል። ንስሐ የሚለው ሐሳብ ትልቁ ከእግዚአብሔር ጋር እርቀ ሰላም ማውረድ ነው። በደሙ የሚደረግ እርቀ ሰላም ማድረግ ማለት ነው። ያንን ነገር ደግሞ የሚሆነው በሰው የልብ ፈቃደኝነት የተመሰረተ ስለሆነ ቃሉን አንብቦ ልቡን ለእግዚአብሔር ለሚሰጥ ለማንኛውም ሰው እግዚአብሔር ፊት መጥቶ ለሚንበረከክና ወደ ጸጋው ዙፋን ስር ለሚቀርብ ሰው እግዚአብሔር የምህረትን እጆቹን ይዘረጋል። ምክንያቱም የልጁን ደም ያፈሰሰው ለሰው ልጆች በደልና ኃጢአት ስለሆነ እግዚአብሔር በልጁ በኩል የሚመጡትን ማንኛውንም ሰዎች በንስሐ ይቀበላቸዋል ማለት ነው። ስለዚህ ንስሐ ግቡ ይላቸዋል። አንደኛው ይሄ ነው። ሁለተኛው የሚላቸው ንስሐ ግቡ ካላቸው በኋላ ኢየሱስ ክርስቶስን እንዲልክላችሁ ይላል። እንዲልክላችሁ ይላል። ይሄ እንግዲህ በኢየሩሳሌም አልተላከም እንደ ኢየሱስ ተልኳል። ከቅድስት ድንግል ማርያም ተወልዶ አድጎ እንደገና በቤተ መቅደስ እያስተማረ ተአምራት እያደረገ ሕዝቡን እየመገበ ሙታን እያስነሳ አንካሶችን እያዘለለ አይነ ስውርን እያበራ በዛ ለ3 ዓመት ተኩል ተአምራት እያደረገ ኖሯል። ከዛ አልተቀበሉትም፣ ገደሉት፣ ሞተ። በሦስተኛውም ቀን ደግሞ ከሙታን ተነስቶ በእግዚአብሔር አብ ቀኝ ከ40 ቀን በኋላ ወደ ላይ አርጓል። እንግዲህ አሁን ጴጥሮስ እዚህ ጋር እንዲልክላችሁ የሚለው አሁን ዳግመኛ በምድር ላይ ሆኖ ተንቀሳቅሶ እንዲመግብ ምናምን አይደለም። እንዲልክላችሁ የሚለው ወደ ሕይወታችሁ ክርስቶስን እንዲልክ፣ ወደ መንግስታችሁ፣ ወደ አገዛዛችሁ እንዲሁም ደግሞ በማንኛውም አይነት መንገድ ክርስቶስን እንድትቀበሉት የሚል መልእክት ነው። እንዲልክላችሁ የሚለው ሐሳብ ወደ እናንተ ሕይወት የክርስቶስ ሕይወት እንዲመጣ የሚል ሐሳብ ነው። ሰዎች ክርስቶስ ወደ ሕይወታቸው መምጣት አለበት። ክርስቶስ ወደ ሕይወታቸው መግባት አለበት። ሰው ያለ ኢየሱስ ክርስቶስ ባዶ ነው። ያለ ኢየሱስ ክርስቶስ ከንቱ ነው። ክርስቶስን የተቀበለ ማንነት ያለው ሰው ወዳጆቼ በዚህ ምድር በስቃይ ሊያልፍ ይችላል፣ በመከራ ሊያልፍ ይችላል፣ በደስታ ሊያልፍ ይችላል፣ በሳቅ ሊያልፍ ይችላል። ግን ዘላለማዊ ፍጻሜው ግን በጣም የተባረከ ነው የሚሆነው ማለት ነው። እግዚአብሔር ይመስገን። ስለዚህ ልጁን እንዲልክላችሁ ኢየሱስ እንዲልክላችሁ ንስሐ ግቡ ይላቸዋል። ሁለተኛ ንስሐ የሚገቡበት ሌላኛው መንገድ ምንድን ነው? ከልጁ ጋር እርቅ እንዲያደርጉ ነው የመጀመሪያው። ሁለተኛው ምንድን ነው? የመጽናናት ዘመን እንዲመጣላችሁ ይላል። የመጽናናት ዘመን ይላል። ይሄ የመጽናናት ዘመን የሚለው ሐሳብ እግዚአብሔር በነቢያት አፍ የተናገረው ያ ትንቢት በእናንተው ምድር እንዲፈጸም እንዲሁም ደግሞ በዘሮቻችሁ እንዲፈጸም ትክክለኛ የሆነው መንፈስ ቅዱስ እግዚአብሔር በእናንተ መካከል እንዲሰራ ይሄ የነቢያቱ ቃል እንዲፈጸም የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ ይላል። ለምንድን ነው የመጽናናት ዘመን ያስፈለጋቸው? እስራኤል በብዙ ነገስታቶች ተደቁሰዋል። ቤተ መቅደሶቻቸው ፈርሷል። ከሕይወት ጎዳና ወጥተዋል። እግዚአብሔርን በድለዋል። መንገዳቸው ትክክል አልነበረም። ወደ በዓሊም የተመለሱበት ጊዜ ነበረ። ወደኋላ ያፈገፈጉበት ጊዜ ነበር። የአሕዛብን ጣዖታት የተከተሉበት ጊዜ ነበረ። ያ ሁሉ እግዚአብሔርን የሚያስቀይምን መንገድ የሄዱበት ጊዜ ነበር። ከዚህ የተነሳ ሀገር ስለሌላቸው እንደ መጽናናት በቃ አለመቻላቸው ብዙ ነገር ውስጣቸው ላይ ነበረ። መጽሐፍ በኢሳይያስ ምዕራፍ 40 ላይ ሲናገር ልክ በቃ ባቢሎን መጥቶ ካፈረሳቸው በኋላ ከባቢሎን በፊት ደግሞ የአሱር ንጉሥ መጥቶ ከመታቸው በኋላ ኢሳይያስ ምዕራፍ 40 ላይ ሕዝቤን አጽናኑ አጽናኑ ብሎ መልእክትን ይናገራል። ሕዝቤን አጽናኑ። እንግዲህ ሕዝቡ ትካዜ አለው። ሕዝቡ ውስጡ የሚያስበው ሐዘን አለው ማለት ነው። ስለዚህ ኢየሱስ ክርስቶስን ሰው መጥቶ በምድር ላይ ጌታ እያገለገለም እንኳን ራሱ የመጽናናት አቅም ሰው አላገኘም። ለምን? እውነትን ካለመቀበል የተነሳ እውነተኛውን ጌታ ካለመቀበል የተነሳ የመጽናናት አቅም አላገኙም ነበር። ስለዚህ የመጽናናቱ ዘመን ይመጣላቸዋል ይላል። ድንገት ይሄ የመጽናናት ዘመን የሚለው ሐሳብ በሌላኛው መንገድ በመታደስ ዘመን ይለዋል። እዚህ ክፍል ላይ በመታደስ ዘመን ይላል። ይሄ የመታደስ ዘመን የሚለው ክርስቶስ ሁሉን የሚገዛበትና በኢየሩሳሌም ዙፋኑን የሚያደርግበት እንዲሁም ደግሞ ክርስቶስ መጥቶ በኢየሩሳሌም
ገዢ ሆኖ በሚቀመጥበት በዛ ጊዜ ላይ ሁሉን አዲስ ያደርገዋል። ምክንያቱም በራእይ መጽሐፍ ላይ እነሆ በዙፋኑ ላይ የተቀመጠው ሁሉን አዲስ አደርጋለሁ አለ ስለሚል ማለት ነው። ይሄ ታድሶ ይህን ጳውሎስ በሮሜ ምዕራፍ 8 ቁጥር 19 ላይ ይናገረዋል። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ነው ይላል። ስለዚህ በዛ ታይም ላይ ነገር ሁሉ እንደሚታደስና እንደሚለወጥ እንደሚቀየር ይህንን ተስፋ ያደርጋሉ። ከዚህ የተነሳ ነው። ስለዚህ ጴጥሮስ ምን ይላቸዋል? ንስሐ ግቡ፣ ለመታደሱ ዘመንም እንኳን ቢሆን በአባቶቻችሁ ለተነገረው ለዛ ዘመንም ቢሆን ንስሐ ግቡ ይላቸዋል። ንስሐ መብቴው ነው። ዋናው ቁልፉ ንስሐ ነው። የክርስቶስ ኢየሱስን ደም ማክበር የሚቻለው በንስሐ ነው። የክርስቶስ ኢየሱስን ስራ ማክበር የሚቻለው በንስሐ ውስጥ ነው። ስለዚህ በደልን መበደልን ማመን፣ ስለዚህ አለመቻልን ማመን፣ በራስ ጉልበት ምንም ነገር እንደማይደረግን ማመንና ራስን ለክርስቶስ መስጠትና የክርስቶስን መንገድ በመከተል ህይወትን ማስቀጠል ያ ትክክለኛ የሆነ የንስሐ ህይወት ነው ማለት ነው። ላንብብላችሁ ቁጥር 19 እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታም ዘንድ የመታደስ ዘመን ይመጣላችኋል። ደግሞም አስቀድሞ ለእናንተ የተመደበውን ክርስቶስን እርሱም ኢየሱስን ይልክላችኋል። እግዚአብሔር አስቀድሞ በቅዱሳን ነቢያት አፍ የተናገረውን ሁሉ ነገር እስከሚያድስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባዋል አለ። ይሄ ሊሆን ግድ ነው። የመታደስ ዘመን ይመጣል። በነቢያት አፍ የተነገረው ያ የመታደስ ዘመን ይመጣል። ግን ንስሐ ግቡ ነው የሚላቸው። ንስሐ ግቡ ይላቸዋል። እግዚአብሔር እንደውም ትክክለኛው ሐሳብ ምንድን ነው ይላቸዋል። እዚህ ጋር ሲናገር ሙሴ እንዲህ ብሏል ይላል። ሙሴ እንዲህ ብሏል፣ ጌታ አምላካችሁ ከእናንተ መካከል እንደኔ ያለ ነቢይ ያስነሳላችኋል። እሱ የሚነግራችሁን ሁሉ ስሙት። ይህን ነቢይ የማትሰማ ነፍስ ሁሉ ከሕዝቡ መካከል ተለይታ ትጥፋ። በእርግጥ ከሳሙኤል ጀምሮ የተነሱት ነቢያቶች ሁሉ ስለ እነዚህ ጊዜያቶች ተናግረዋል ይላል። ስለ እነዚህ ጊዜያቶች ተናግረዋል። እናንተም የነቢያት ልጆች ናችሁ። ደግሞም እግዚአብሔር ለአብርሃም በዘር የምድር ወገኖች ሁሉ ይባረካሉ ብሎ የገባው ኪዳን ወራሾች ናችሁ። እግዚአብሔር ብላቴናውን ባስነሳ ጊዜ እያንዳንዳችሁን ከክፋታችሁ መልሶ ይባረካችሁ ዘንድ አስቀድሞ ወደ እናንተ ላከው ይላል። ከክፋታችሁ ሁሉ መልሶ ይባርካችሁ ዘንድ ይላል። ወዳጆቼ መጨረሻው ንስሐ ሊያደርግልን የሚችለው ነገር ትልቁ ነገር ምንድነው? እውነተኛ የሆነ ባርኮት፣ የሰማይ የሆነ ባርኮት፣ የልጁ የሆነ ባርኮት፣ እሱ ባርኮት ያገኘናል። የነቢያት አፍ ባርኮት ያገኘናል። የነቢያት አፍ ስል ከሳሙኤል ጀምሮ ስለዚህ ዘመናት ይናገራል አለ። ስለዛ ወራት ይናገራል አለ። ነቢያት ሁሉ እንደዚህ ይናገራሉ ይላል። ግን እዚህ ስፍራ ላይ ሲናገር እንደኔ ያለ ነቢይ ያስነሳላችኋለሁ ብሏል ሙሴ። እርሱን የማትሰማ ነፍስ ከሕዝብ ሁሉ ተለይታ ትወገር ይላል። ስለዚህ ያ እንደኔ የተባለው ነቢይ ይሄ ክርስቶስ ነው የሚላቸው። ስለዚህ ኢየሱስን የማትሰማ ነፍስ በሙሉ ፍጻሜዋ ጥፋት ነው ማለት ነው በዚህ ክፍል መሰረት። ነገር ግን ንስሐ የገባ ሰው ወደ እውነተኛው የእግዚአብሔር ባርኮት ይመጣል ማለት ነው። ስለዚህ እግዚአብሔር በባርኮቱ እንዲጎበኘን ትክክለኛ አቅጣጫ ላይ መቆም አለብን ወዳጆቼ። ንስሐ ማለት ትክክለኛ የሆነውን አቅጣጫ መያዝ ወይንም ደግሞ ከክርስቶስ ጋር ያለን ህይወት ማስተካከል ማለት ነው። እንደ ቃሉ የሆነ ህይወትን ማስተካከል፣ እንደ መንፈሱ ያለ ህይወትን ማስተካከል ማለት ነው። ንስሐ ማለት በየጊዜው በአንድ በጨቀየ ኃጢአት ውስጥ መመላለስ አይደለም። በየጊዜው በሆነ አይነት ክፉ መንፈስ መያዝ ማለት አይደለም። ከዛ አለመውጣት፣ ወጥቶ መመለስ አይደለም። ንስሐ ማለት ትክክለኛ ውሳኔ የሚጠይቅ ከክርስቶስ ጋር ያለውን መንገድ በቀና መንገድ ለመሄድ ትክክለኛ የሆነ የተግባር ህይወት ይጠይቃል ማለት ነው። ስለዚህ የዛሬው የሐዋርያት ሥራ ምዕራፍ 3 ትምህርታችን እዚህ ጋር ያበቃል። እንግዲህ ከዚህም የበለጠ ብዙ የምታስተምሩ ሰዎች እንዳላችሁ በደንብ አውቃለሁ። እኔ ብዙ አስተምራለሁ ማለቴ አይደለም፣ የቻልኩትን አስተምራለሁ። ነገር ግን በተቻለ አቅም ደግሞ የእግዚአብሔርን ቃል እንድንከፋፈል ይህንን በዚህ ክፍል ውስጥ ያስተማርኩትን ሼር በማድረግ
ከኔ ጋር አብራችሁ የእግዚአብሔርን ስራ እንድትሰሩ በጌታ ጸጋ ጠይቃችኋለሁ። ወንድማችሁ መጋቢ አሸናፊ ነኝ። እግዚአብሔር ይባርካችሁ። ተባረኩ።